በግዞት ላይ የሚደርስባቸውን ስቃይ ነው እስራኤልን እንደ ጽዮን የሳላት። ጽዮንን እናውቃለን። መጀመሪያ ጽዮን ስትጀምር የዳዊት ከተማ ተብላ የተጠራች ዳዊት መናገሻውን ያስቀመጠባት ከተማ ነው። ነገር ግን ቀስ ብላ በመጽሐፍ ቅዱስ እያደገች መጣ የእግዚአብሔር ማደሪያ የሆነች የእስራኤል ሕዝብ የሆነች ከተማ ነው። ስንጠራ በራእይ ሄደን በምንመለከትበት ጊዜ ጽዮን ይለናል። የእግዚአብሔር ማደሪያ ሰለሞን ቤተ መቅደሱን የሰራበትን ቦታ ጽዮን ብሎ ይጠራል። ስለዚህ ዛሬ ጽዮን ብሎ የሚጠራው ራሳችንን ነው፣ እኔን ራሴን ነው። ጽዮን የእግዚአብሔር ቤት መቅደስ ያለበት፣ የእግዚአብሔር ቤት መቅደስ ውስጥ የተቀመጠበት። ስለዚህ ከ150 ዓመት በፊት ኢሳያስ ትንቢት ይናገራል። ለምን? በባቢሎኑ ሄደው ሲሰቃዩ ስቃዩ ሲበዛባቸው እግዚአብሔር ረስቶኛል፣ እግዚአብሔር ረስቶኛል፣ በበረሃ በምድረ በዳ መናን ያበላው እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል አለች። ሜታፎሪክ ነው። አስባችሁታል? የምታጠባ የወለደች እናት ልትረሳ ትችላለችን? መልሱ ሁሉም ያውቃል። አትረሳም። እናት ልጇን አትረሳም። ኢፍ ብትረሳ እንኳን እሷ ብትረሳ እንኳን እኔ አልረሳም። ለምንድን ነው ማይረሳል? ጌታ ኢየሱስ ክርስቶስን አንድያ ልጁን አሳልፎ ሰጥቶ በደሙ ዋጋ ስለዋጀን ነው ማይረሳል። እኛን ሲያየን ኢየሱስን ስለሚያይ ነው። በእኛና በሱ መካከል ላይ ያለውን ኢየሱስን ስለሚያይ ነው። አይረሳንም። ቅጥሮቻችን፣ ልጆቻችን፣ በዙሪያችን ያሉ ነገሮች በሙሉ በሱ የተጠበቁ ናቸው። እግዚአብሔር ምን ያደርግም? አይረሳም። ለምን? በልጁ በኢየሱስ ክርስቶስ ደም ነው ይገዛል። በአንድያ ልጁ ደም ነው ይገዛል። ውድ በሆነው በልጁ ደም ነው ይገዛል። ስለዚህ ቅድስናችን ሳይሆን ወደ እግዚአብሔር እንድንቀርብ ያደረገን ጌታ ኢየሱስ ክርስቶስ መሃል ላይ መሆኑ። እኛ ልንቀርበው አንችልም፣ ልናየው አንችልም። እግዚአብሔር ብርሃን ነው፣ ማንም አላየው ይላል። ልጁ አንድያ ልጁ ተረከው እንጂ ይላል። ያንን ወደ ብርሃን ወደ ሆነው ወደ ታላቅ ወደ ሆነው አምላክ የምንቀርበው በጌታ ኢየሱስ በኩል ብቻ ነው። ስለዚህ ጽዮን ረስቶኛል ብላ እንድታስብ ያደረጋ ምንድን ነው? መከራ አለ። መከራውን ጌታ እንድንሻገር ሳይሆን መከራ ውስጥ መጽናትን ነው የሚሰጠው። መከራ ውስጥ ማመስገን እንድንችል ነው የሚያደርገው። ምክንያቱም ከመከራው አሻግሮ ስለሚያይ ከመከራው እንድንሻገር ስለሚፈልግ መከራ ውስጥ ሆነንም እንድናመሰግነው ይፈልጋል። እግዚአብሔር በእኛ ዘንድ የሚፈልገው አንድና አንድ ነገር ያስቱ ቢግሎሪፋይ አር ዩ ሃፒ ግሎሪፋይ እንድናደርገው ይፈልጋል። አዝነናል፣ ግሎሪፋይ እንድናደርገው ይፈልጋል። ለእግዚአብሔር የሚሳነው የለም። ስለዚህ የሚሳነው አለመኖሩን ማወቅ የምንችለው መቼ ነው? ግሎሪፋይ ስናደርግ ነው። የትኛውንም ችግር አምጥተን ከእግዚአብሔር ፊት ላይ ከባድ ትልቅ ልናደርገው አንችልም። ምክንያቱም እግዚአብሔር ሁሉን ይችላል። ዘፍጥረት ምዕራፍ 16 ቁጥር 7 ላይ ወይም ከ7 እስከ 13 ያለውን ክፍል ብንመለከት አጋርን እናገኛታለን። አጋርን እናገኛለን። እስከ ምዕራፍ 15 ድረስ እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ልጅን እሰጥሃለሁ፣ ዘርን እንደ ምድር አሸዋ አበዛለሁ ብሎታል። ምዕራፍ 16 ላይ ሲመጣ ግን ሳራ ወደ አጋር ግባ አለችው። ወደ አጋር ግባ አለችው። እሱም ወደ አጋር ቃሏን ሰምቶ ገባ። አጋር ማርገዘች። ማርገዟን ስታቅ ሳራ ላይ ተበተች። ማርገዟን ስታቅ እዚህ ላይ እንድናይ የምፈልገው ምንድን ነው? ስለ አጋር ማንነት አይደለም የስብከቴ ርዕስ። አጋር ያንን በማድረጓ አብርሃም ከቤቱ ሊያባርራት ግድ ሆነ። ገና ሳትወልድ በፊት ነው።
ሳትወልድ በፊት ከቤት እንድታስወጣት የሚል ትእዛዝ ተሰጠው። ትላንት ግባ አለችው፣ ገባ። ዛሬ ደግሞ አባረርልኝ፣ አስወጣልኝ። ወጣች። ወደ የት ሄደች ይላል? ወደ በረሃ ወረደች ይላል። በረሃ ላይ ብቻዋን ባለችበት እዛ ቦታ ላይ ግን የእግዚአብሔር መንፈስ ቅዱስ መልአክ መጣ። በረሃ ውስጥ ባለችበት ወዴት ትሄጃለሽ አለ። ወዴት ነው የምትሄጂው ባላት ጊዜ ብቻዋን መልስ አታውጫለች። እግዚአብሔር ግን አያት። ማን ስለሆነች ነው? ግብፃዊ ናት፣ አሕዛብ ናት፣ ሰራተኛ ናት፣ በቃል ኪዳን መሀል ላይ የገባች ናት። ብዙ ነገር ልንተረጉምላት እንችላለን። ነገር ግን በረሃ ላይ ብቻዋን በተቀመጠችበት ቦታ የእግዚአብሔር መልአክ መጣ። ምዕራፍ 16 ከቁጥር 7 ጀምሮ ያለው መልአኩ መጥቶ በጠየቃት ጊዜ እርሷም ከእመቤቴ ከሶራ ኮብልዬ መምጣቴ ነው ብላ መለሰች። እግዚአብሔርን መልአክ ወደ እመቤትሽ ተመለሺ፣ ለእርሷም ተገዢላት። እስራኤላውያንን ለማዳን ወደ እስራኤላውያን የሚፈልገው ቃል ይፈጸም ዘንድ እስማኤል ያስፈልጋል። ገብቷችኋል? እግዚአብሔር በእኛ ላይ የሚፈልገው ነገር ይፈጸም ዘንድ ሚስተር ኤክስ ያስፈልገናል። የእሱ መኖር የእኛ ከፍታ ይጨምራል። እስማኤል መሞት የለበትም። እስማኤል እንዳይሞት ያረገዘችውን ሄዳ ሳራ ቤት እንድትገላገል እንድትወልድ እግዚአብሔር መንፈስ ቅዱስ መልአኩ ተመለሽ አላት። የታያት የታገኛት በረሃ ላይ ብቻዋን ባለችበት የእግዚአብሔር መልአክ በተጨማሪ እንዲህ አላት፣ እነሆ ጸንሰሻል፣ ወንድ ልጅም ትወልጃለሽ። እግዚአብሔር ችግሮችሽን ተመልክቷል፣ ስሙንም እስማኤል ትይዋለሽ። እርሱም እንደ ዱር አህያ ይሆናል ይልና ቁጥር 13 ላይ እርሷም ያናገራትን እግዚአብሔርን ኤልሮኢ ብላ ጠራችው። ምክንያቱም የሚያየኝን አሁን አየሁት። ያየናል፣ ይሰማናል። ማን ስለሆንን ምን ስለሆንን አይደለም፣ በእኛ ሊያስቀጥል ያለው ነገር ስላለ ያየናል። እግዚአብሔር ስንጠፋ ግድ ይለዋል። ሐዋርያት በመርከብ እየሄዱ ስንጠፋ ግድ አይለንም ሲሉት ምን አለ? ተነስቶ ማዕበሉን ጸጥ አሰኘ። የሚያጫግጨን ነገር ሲሆን ተነስቶ ጸጥ አለ። ሀጋርን መለሳት። ሀጋርን በሚመስልስበት ጊዜ እስማኤል ሲወለድ እድሜው የአብርሃም እድሜ 86 ነበር ይላል። እንደምናውቀው ምዕራፍ 21 ላይ ደግሞ ስንሄድ እግዚአብሔር ቃሉ ታማኝ ነው፣ ለሳራ ወንድ ልጅ ሰጣት። ምዕራፍ 21 ላይ ስንመጣ ደግሞ ወንድ ልጅ መጣ፣ ይስሐቅ መጣ። ሳቅ ይሁን የተባለለት መጣ፣ የቃል ኪዳኑ ልጅ መጣ። ዘን ምን መሆን አለበት? መሄድ አለባት። አሁን ስትሄድ ግን በምንድን ነው የምትሄደው? የሚሞተውን ሳይሆን 14 ዓመት የሆነውን ልጅ ይዛ ነው የምትሄደው። እሱም አደገ። በረሃም ላይ ኃይለኛ ምንድን ነው አዳኝ ሆነ ይላል። በረሃ ውስጥ አዳኝ ሆኖ ኑሮውን ቀጠለ ይላል። በኋላ የእስማኤልን ታሪክ ደግሞ እስራኤሎችን በሚመልስበት ጊዜ አለ ስለሚያስፈልግ
ዝም ብሎ አልጋ በአልጋ ሆኖ ሳይሆን እግዚአብሔር ድንቅና ታምራትን እያደረገ እንዳሳለፋቸው እንዲረዱ እስማኤሎች ያስፈልጉ ነበር። እስማኤል አደገ። እንደገና እስማኤልን ይዛ በወጣችበት ጊዜ ውሃ አብርሃም ያሸከማት ውሃው አልቆ እያለቀሰች በነበረችበት ጊዜ እግዚአብሔር እንደገና አያት። በረሃ ውስጥ ሆኖ ዓይኗን ገለጠላትና የምንጭ ውሃውን እንድታይ ያደረጋት። እግዚአብሔር ያሳየናል። እግዚአብሔር ያሳየናል። ከችግራችን አሻግረን ማየት እንድንችል ይረዳናል። ዓይናችን ይገልጥልናል። በቅርብ ያለው ላይ ይታየን ይችላል። ነገር ግን እግዚአብሔር ሲመጣ፣ እግዚአብሔር ሲናገር ማየት እንችላለን። ማንም በሌለበት በረሃ፣ በችግራችን፣ በረሃባችን፣ በጥማታችን፣ በብቸኝነታችን ውስጥ ቦታ እግዚአብሔር ይናገረናል። እግዚአብሔር ያየናል። አንደኛ ሳሙኤል ምዕራፍ 1 ሁላችንም የምናውቀው ታሪክ አለ። አንደኛ ሳሙኤል ምዕራፍ 1 ወደ ሳሙኤል መጽሐፍ በምንመጣበት ጊዜ መጀመሪያ ልባችን ላይ የሚመጣው የሐና ታሪክ ነው። ሐና ምዕራፍ 1 ላይ ስታለቅስ ነው የምናየው። የት መጣ? በእግዚአብሔር ፊት መጣ፣ በቤተ ክርስቲያን ፊት መጣ ስታለቅስ እናያታለን። ለምን? ሁለት ሚስቶች ለነበሩት ባል አንዷ 7 ልጅ ወልዳ አንደኛዋ ግን አልወለደችም። አንዳንዴ የዘገየበት ምክንያት ከሰባቱ የሚበልጥ አሻግሮ ሊሰጥ ነው። ጸሎታችንን መሆን ያለበት እግሌ ጋር 7 አለ እኔ ጋር 1 የለም አይደለም። የጸለየችው ምን ብላ ነው? ወንድ ልጅን ስጠኝ ነው። ፊናን አስጨንቃታለች። አትወልድም ብላ ብዙ ተናግራታለች። ነገር ግን የእሷ 7 ታሪክ አልተዘረዘረም። የሐና 1 ግን ተዘርዝሮላታል። የሐና 1 ለእስራኤል ታሪክ ሰርቷል። የመጀመሪያው ነቢይ ሆኖ የመጀመሪያው እስራኤልን ቀጥ አድርጎ ከእግዚአብሔር ጋር ያገናኘ፣ በኤሊ ስር አድጎ ከኤሊ በልጦ ነው ነቢይ የሆነው። ዳዊትን የቀባ ነው። ግን 7 ከወለደችውና 7 ካላት ከታመነችው ሳይሆን 1 ከተሰጣት ከሐና የተወለደው። ስንጸልይ ስንጠይቅ ጊዜ ሊወስድብን ይችላል። ነገር ግን ሲመለስ መልሱ ሲመጣ የሚያሻግር ነው የሚሆነው። ሳሙኤል እግዚአብሔርን ለምኜዋለሁ ስትል ሳሙኤል አለችው። ሐና ልጅ ከወለደች በኋላ በዛው አልቀረችም። ስለተሳለችለት ልጅ ከሰጠኝ ለአንተ ሰጣለሁ አለች። ወንድ ልጅን ከሰጠኝ ራሱ ላይ ምላጭ አላደርግም ለአንተ መልሼ እሰጣለሁ አለች። ያንን ስለቷን ከመፈጸሟ በፊትም መታ እንደዚህ የሆንኩ እኔ ነበርኩ ብላ ነገረች ለኤሊ። ኤሊ እንግዲህ አፏን በምታነቃንቅበት ጊዜ ጠጥተሽ ነው በዚህ ሰዓት ብሎ ሲናገራል። እሷ ግን አጠጥታ አልነበረም። ችግሯን እያንተባተበች ነበር፣ እያነበነበች ነበር በእግዚአብሔር ፊት። አንድ ነገር ልጠይቃችሁ፣ ዛሬ ሳሙኤላችን ምንድን ነው? እያንዳንዳችን ጸልየን ያገኘነው ምንድን ነው? ከእግዚአብሔር እግዚአብሔር ያልሰጠን ምን አለ? ሁሉም ነገር ሰጥቶናል። ልጅ ነው፣ ስራ ነው፣ ትዳር ነው፣ ቤት ነው፣ መኪና ነው። እስቲ ንገሩ፣ ምንድን ነው ሳሙኤላችን? ምንድን ነው ሳሙኤላችንን ስለ እግዚአብሔር አሳልፈን ሰጥተናል ወይ? ሐና ሳሙኤልን ከተቀበለች በኋላ አንድ የሆናትን እሱን አጥባ
ጡት እስከሚጥል ድረስ ጠብቃ ወስዳ መልሳለች። እኛ መልሰናል። በጸሎት ያገኘነውን ነገር ለእግዚአብሔር ክብር ሰጥተናል። ስለት የተሳልንለትን በእምነት የተሞላ ህይወትን ለመኖር ስለት የተሳልነውን ነገር የእግዚአብሔርን ለእግዚአብሔር ስንሰጥ በጸሎት ያገኘው ምንድን ነው? አገልግሎታችን ነው። እግዚአብሔርን ደስ እያሰኘው ነው። የተሰጠን አገልግሎታችን ደስ እያሰኘ ነው። እግዚአብሔርን ጸልየን ያገኘነው ሳሙኤላችን እንዴት ነው? እግዚአብሔር ፊት ከእግዚአብሔር ጋር እንዴት ነው? ሁላችንም ራሳችንን እንጠይቅ። ሳሙኤላችንን ለእግዚአብሔር እንስጥ። በጸሎት ያገኘነው ሳሙኤል እኛ የሚሰጠን ነገር ሁሉ በምንድን ነው? በጸሎት ነው የሚሰጠን። የምናገኘው ነገር ሁሉ በጸሎት ነው። ምክንያቱም ኮሚኒኬሽናችን ከእግዚአብሔር ጋር ስለሆነ ጠይቁ ይሰጣችኋል ተብለናል አይደል? ፈልጉ ታገኛላችሁ ተብሏል። ስለዚህ ጠይቀን የምናገኘው እግዚአብሔር የሰጠን ነው። ፈልገን የምናገኘው እግዚአብሔር የሰጠን ነው። ስለዚህ እዛ በተገኘው ነገር ላይ እግዚአብሔርን ለምኜዋለሁ ስንል ለእግዚአብሔር ክብር እንስጥ። እግዚአብሔር ጸሎትን ይመልሳል። ሶስተኛው እዚህ ጋር ማየት የምንፈልገው የሙሴን እናት ነው። የሙሴ እናት ልጆች ወንድ ልጆች ሲወለዱ አይሁዳውያን ወንዶች ሲወለዱ ዕብራውያን በጊዜው ዕብራውያን እየተባሉ የሚጠሩት በሚወለዱበት ጊዜ ወንዶች እንዲሞቱ በሚፈለግበት ዘመን ተወለደ። ያ መሞት በነበረበት ዘመን ላይ የተወለደውን ልጅ ግን ማሻገር ነበረባት። እንዴት ነው ያሻገረችው? ወንድ ልጆች ሁሉ ይገደሉ በተባሉበት በምርኮ አገር ከታወጀው ሞት ልጇን አስመለጠች። ልጇን ብቻ አይደለም ያስመለጠችው፣ እስራኤልን አስመለጠች። እስራኤልን ብቻ አይደለም ያስመለጠችው፣ ዛሬ እኛን አስመለጠች። የአብርሃም የይስሐቅ አምላክ ብለን በሙሴ እንድንታመን የሚያደርገን የተሰጠውን ትእዛዝ እንዲያስተላልፍ ወደኛ ዛሬ እስኪደርስ ድረስ የመጣውን አይሁዶች ያንን ሕግ መጠበቅ ባለመቻላቸው ጌታ ኢየሱስ ክርስቶስ ወደ ምድር እንዲመጣ ያደረገው ሙሴን አሻገረች። ከምን? ከፈርዖን ሞት። ፈርዖን ያወጀው ሞት አስባችሁታል? በዛን ዘመን ወተር ፕሩፍ የሆነውን ባስኬት ሰርታ ነው ያስቀመጠችው። ልጁን ውሃ ላይ ወተር ፕሩፍ የሆነውን እንዳይበርደው። አሁን ሳይንስ ረቋል፣ ብዙ ነገር ማሰብ እንችላለን። ነገር ግን በዘመኑ ያንን ሰርታ ውሃ ላይ በማስቀመጥ አሻገረችው። እግዚአብሔር ይረሳል? አይረሳም። እግዚአብሔር አይረሳም። የገዛ ልጇን እንድታሳድግ እድል ሰጠ። ሞት በተፈረደበት በዛው ቤተ መንግስት ውስጥ የንጉሥ ልጅ እየተባለ እንዲያድግ እድል አዘጋጀች። ምን አድርጋ? ባስኬት ሰርታ ውሃ ውስጥ በማስቀመጥ። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22 እስከ 23 እንግዲህ እግዚአብሔር አይረሳም፣ አይተወንም፣ ፍቅሩ የማይቀየር ነው፣ የማይሻር ነው ብለናል። እንዴት ነው የማይሻረው? እንዴት ነው የማይረሳን? እንዴት ነው የማይረሳን? ቅድም ለመግለጽ እንደሞከርኩት ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። ማይረሳን ለምንድን ነው? ርኅራኄው ብዙ ስለሆነ፣ ርኅራኄው ማያልቅ ስለሆነ፣ ታማኝነቱ ብዙ ስለሆነ። እኔ ታማኝ አይደለሁም፣ ለቃሉ ታማኝ አይደለሁም፣ ለእኔ ታማኝ አይደለሁም። ነገር ግን እግዚአብሔር ታማኝ ስለሆነ ይህንን ከበር እያደረገ በማን? በክርስቶስ ኢየሱስ
እኔ ጋር እንዳይደርስ እግዚአብሔር እኔ ጋር እንዳይደርስ እኔን ብቻ እንዳይመለከት ጌታ ኢየሱስ ክርስቶስ በመሃል ይገባል። ልጄ ጌታ ኢየሱስ ክርስቶስ እግዚአብሔር ዓለምን ሁሉ ወዷል ይላል። ዓለምን ሁሉ ከወደደ በኋላ ግን የመጣው ዓለም ሁሉ አልዳነም። መዳን የሚቻለው በማመን ብቻ ነው። ማንን በማመን? ልጄን በማመን። ሁላችሁንም ወዳለሁ፣ አንድያ ልጄን ሰጥቻለሁ፣ በሰጠሁት ልጅ እመኑ። መጥቷል ተብሎ ሰማን፣ አመን ነው። መዳን ሆነልን፣ መዳን ሆነልን። እግዚአብሔር የማይረሳን ከእርሱ አንግል፣ ከኔ አይደለም፣ ከእርሱ አንግል። እሱ የርኅራኄ አምላክ ስለሆነ የርኅራኄ አምላክ፣ የምህረት አምላክ፣ ታማኝ አምላክ ስለሆነ አብርሃም ቃል ኪዳኑን በሰበረ ጊዜ እግዚአብሔር አብርሃምን አልተወውም። አብርሃም ወደ አጋር በሚገባበት ጊዜ እግዚአብሔር ቃል ኪዳኑን አልተወውም። የገባው ከአብርሃም ጋር ስላልነበረ ዘርን አበዛለሁ ብሎ ከአፉ የወጣው ቃል ይፈጸም ዘንድ እግዚአብሔር ታማኝ ስለሆነ ለአብርሃም መልሶ ያንን ቃል የተገባለትን ልጅ ሰጠው። ለምን? እግዚአብሔር አይረሳም። ጽዮን ሆይ እግዚአብሔር አይረሳሽም። እግዚአብሔር ታማኝ ነው። በእኔና በአንቺ ልክ ሳይሆን በራሱ ልክ ታማኝ ነው። በራሱ ልክ ታማኝ ነው። አንድ ስብከት ላይ የሰማሁት ቃል አለ። ምን ይላል? አንድ ንጉሥ ነበረ። ንጉሱ በራሱ ግምጃ ቤት ብዙ ወርቆች አሉት። እነዛ ወርቆች ቀስ በቀስ ትንሽ እየተሰረቀ መጣ፣ እየተወሰደበት መጣ። ስለዚህ ሕግ ማውጣት ነበረበት። ሕጉን ሲያወጣ ምን አለ? ያንን ወርቅ የሚሰርቅ ሰው ከተገኘ 40 እንዲገረፍ። የዛኔ 40 መግረፍ ማለት የሞት ፍርድ ነው ይላል። እኩል ነው። 40 መግረፍ አስተኝተው ነው 40 የሚገርፉት። ያን ትእዛዝ አወጣ። ያንን ትእዛዝ ካወጣ በኋላ ማን እየሰረቀ እንደሆነ ተፈለገ። ሲገኝ የገዛ ልጁ ነው። ምን ማድረግ ነበረበት? ንጉሥ ነው። ብዙ ሰዎች ሰምተውታል። ቃሉ እንዲፈጸም ተናግሯል። የድሮ ንጉሶች እንግዲህ እንደ አምላክ ነው የሚታዩት። ስለዚህ ቃሉ መፈጸም አለበት። የገዛ ልጁ ናት። አመጧት፣ በሰንሰለት አስረው። ታስራ መጣች። መገረፊያ ቦታው ላይ ያስቀመጧት። መፈጸም አለበት፣ አለዚያ ያዳላል። ከጀርባው ልብሷን ተረተሩ፣ ሊገርፏት አዘጋጁ። የመጀመሪያውን ዱላ ሊያሳርፍ ባነሳ ጊዜ ወይት ከዛ በኋላ መጣና የራሱን ጃኬቱን ጀርባውን ተርትሮ እሱ ቀፋል። ዘን you can go ahead now። የተገዛ ነው፣ የመጣ ነው፣ የእግዚአብሔር ልጅ የሆነው ሳናጠፋ ቀርተን አይደለም፣ አጥፍተንም ልጆቹ ስለሆን ፕሮቴክት አለ። በምን? በደም ዋጋ። እንዳይቀለን ወገኖች፣ በደም ዋጋ ነው የተገዛ ነው። በመስቀሉ ደም፣ በመስቀሉ ላይ በሰራው ስራ ነው ሄዳለሁ። በእጆቼ መዳፍ ጽፌያቸዋለሁ፣ ታትማቸዋል፣ ተቀርጻቸዋል የሚለው ዮሐንስ ምዕራፍ 20 ከቁጥር 20 ላይ ሄደን ስናነብ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ቶማስ፣ ተጠራጣሪው ቶማስ ጠየቀው። ጌታ ኢየሱስ ክርስቶስን ማየት ፈለገ። ሲፈልግ ምን አሳየው? ጎኑን የተወጋበትንና እጁን መዳፍ አሳየው። ስጋ የተቀበለበትን፣ መከራውን የተቀበለበትን
እዚህ በመጽሐፋችንን ሪፕሬዘንት የሚያደርግ በጌታ ኢየሱስ ክርስቶስ መዳፉ ላይ እንደተቀረጸ ማህተም እንደተደረገ ስማችን በክርስቶስ ኢየሱስ እጅ ላይ በመዳፍ ውስጥ ነው። መዳፍ ውስጥ ያለ ነገር ምንድን ነው? አይጣልም፣ አይወድቅም። በመዳፍ ሰው የያዘውን ነገር አይጥለውም። ስለዚህ በጌታ ኢየሱስ ክርስቶስ እጅ ውስጥ ነው። አሜን። በእጄ መዳፍ ቀርጫቸዋለሁ። ቅጥራችን ፕሮቴክትድ ነው። ዩ ካን ኔም ምንድነው ቅጥር የተባለው? ልጆቼ ናቸው፣ ሀብት ንብረቴ ነው፣ ወላጆቼ ናቸው፣ ኤኒቲንግ ሁሉ በፊቴ ናቸው። ሁሉ በፊቴ ናቸው። እነዛ ሁሉ በፊቴ ናቸው። ያንንም ለመጠበቅ አልረሳሽም ጽዮን ሆይ፣ ጽዮን ሆይ አልረሳሽም። እግዚአብሔር ይረሳል? አይረሳም። የወለደች እናት ልጇን እንደማትረሳ አትረሳም። ብትረሳ እንኳን ይላል። ሀጋር ልጇን ውሃ ዳር አስቀምጣ ብቻዋን ቁጭ ብላ ስታለቅስ ነበር። ውሃ የምትሰጠው አልቆባት ስታለቅስ ነበር። ትተዋለች እንዴ? አልተወችም። አርቃ እያየችው ልጄ ምን ይሆንብኛል ብላ እያየችው ትታ አስቀምጣው እንኳን ብትረሳ እንኳን የሚለውን ለማስታወስ ነው። ልትረሳ አትችልም። ቢያለቅስባት፣ ቢያስቸግራት፣ እንቅልፍ ቢነሳት ልትረሳው አትችልም። ዳይፐር የምትቀይርበትን ሰዓት ታውቀዋለች። ለእኛስ የሚወደን አምላክ በመስቀሉ ስራ የሰራልን ለዚህ ጌታ ምን እናድርግ? ዮሐንስ 4:24 ላይ ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ አሁንም መጥቷል፣ የሚሰሙትም በሕይወት ይኖራሉ። ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። የዘላለም ሕይወት እንዲኖረን ቃሉን ሰምተን ለቃሉ እንታዘዝ። በመዳፉ የጻፈን ክርስቶስ፣ በመዳፉ ውስጥ ያስቀመጠን ክርስቶስ። ይህን ደግሞ ለእኛ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 3 እንዴት ነው ያረሳን? እግዚአብሔር ማን ስለሆነ ነው ያረሳን? የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። መከራችንን መዘርዘር እንችላለን፣ ችግራችንን መዘርዘር እንችላለን። ግን የሚያሳልፈን እግዚአብሔር የርኅራኄ አምላክ ስለሆነ ያሳልፈን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለሚያጽናናን። ለምንድን ነው የሚያጽናናን? እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናል። እሱ ከመከራችን ሁሉ ያጽናናል። እኔ ሁልጊዜ የምናገረው ቃል አለኝ። ክርስቲያን ሕይወቱ ለራሱ ብቻ ነው። ኤልያስ ለኔ፣ እኔ ለፓስተር ኮኔክትድ ነን። ኮኔክትድ እንድንጽናና መፍትሄ ከኛ ውስጥ ስለሆነ
አንዳችን ለአንዳችን እንድንሆን ጌታ ኢየሱስ ክርስቶስ ያሉትን 600 ምናምን ሕጎችን ሽሮ አንድ ሕግ ብቻ ሰጥቶ የሄደው ምንድነው? ፍቅር። አምላኬን ውደድ፣ ላቭ ዩር ኔይበር። ለኔ ደግሞ ኔይበር የሆነው ማን ነው? we don't go detail። ለኔ ኔይበር የሆነው ኔይበር ብለን የምንጠራው ምንድነው? የሚደርስልኝ ማለት ነው። ኔይበር ብለን የምንጠራው ድምፃችንን ስናሰማ አለው። ድምፃችን ጸጥ ካለ ምንድነው? ጠፍተሃል የሚል ያንን ሰው ወደዱት። እናንተም እንደዛ አድርጉ። የርኅራኄ አምላክ ስለሆነ በተጽናናችሁ መጠን ሌላውን አጽናኑ። ጌታ ኢየሱስ ክርስቶስን ያመነ በአፉም የመሰከረ ይላል አይደል? የምንመሰክረው ምን ነው? መዳናችንን ብቻ ሳይሆን የምንመሰክረው ችግሮቻችንን ነው። የኔ ችግር ማለፌ ለሱ የመዳኛ መንገድ ይሆናል። ለሱ የመዳኛ መንገድ ይሆናል። ስለዚህ ለወንድማችን ለእህታችን ስናገኝ ያፍት በእግዚአብሔር አንድ ስለሆነ ከዚህ ጋር ተመሳሳይ የሆነውን ሌላ አንድ ተጨማሪ ኤፌሶን ምዕራፍ 2 ከቁጥር 4 ኤፌሶን ምዕራፍ 2 ከቁጥር 4 ነገር ግን በምሕረቱ ባለጠጋ የሆነው እግዚአብሔር ለእኛ ካለው ታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ ሰማያዊ ስፍራ ከእሱ ጋር አስቀመጠን። በሰማያዊ ስፍራ ከእሱ ጋር አስቀመጠን። ወገኖቼ እስማኤላውያን ነን። ከእግዚአብሔር ወገን የሆንን አልነበርም። ኢቭን ጌታ ኢየሱስ ከመጣ በኋላ በደሙ እስኪዋጅን ያ ቀንበር እስኪሰበር ድረስ አሕዛቦች ለአይሁድ መጣ፣ በተራው ለግሪኮች ተነገረ። ከዛ በኋላ ለአሕዛብ ደረሰን። ምን በማድረግ? በማመን ተቀበልን። በማመን ልጆች ሆነን ተሻግረን ገባን። የገባነው በጸጋው። አንዳችን በስራችን ነው ብለን እንዳንመካ ይላል ጳውሎስ። በስራችን ነው ብለን እንዳንመካ። ስራችን፣ ጽድቃችን የመርገም ጨርቅ ነው። የስናፍጭ ቅንጣት ፍሬ ታክል እምነት ቢኖር ይህን ተራራ ተነቀል ብትለው ይነቀላል ይላል፣ ይሄዳል ይላል። ተራራው ምንድን ነው? ችግራችን ነው። ሜታፎሩ የቅንጣት ፍሬ ምን ያክል ነው? እኛ እንግዲህ ብዙ በምናውቀው የጤፍ ፍሬ በሚለው ብንወስደው የጤፍ ፍሬ አንዷን አንስተን መያዝ እንኳን ይከብደናል። የእሷ ቅንጣት ደግሞ ስትሆን ምን ያክል ትሆናለች? አይገርማችሁም? የዳነው ከዛች ባነሰች እምነት ነው። የዳነው ከዛች ባነሰ እምነት ነው። ምክንያቱም ያን ያክል እምነት ካለ ይህን ተራራ ተነቀል ብትል ይነቀላል። የጤፍ ፍሬ ስባሪዋን ያክል እምነት ቢኖርን ያ ይደረግላል። እምነቱ አለን፣ ጌታ ኢየሱስን ተቀብለናል። ነገር ግን ከዛ በታች በሆነው እምነታችን ጌታ ኢየሱስ ክርስቶስ ችሎናል። ጌታ ኢየሱስ ክርስቶስ ይዞናል። ምን እያደረገ? እግዚአብሔር ኢየሱስን እያየ የምህረት አባት ስለሆነ እያሻገረ እኛን በደላችን እንዳያይ ተጋርዶ በኢየሱስ ክርስቶስ ደም በመካከለኛው በኢየሱስ ተከልለን እንኖራለን። በእምነት ድነናል። በማመን ስለዚህ በእምነት ከዳን ምን እንሆን?
ጥቅስ ነው። በእምነት ከዳንን በዚህ ውስጥ ሁላ ካለፍን ምን እንሆን? ዛሬም በድጋሚ አነባዋለሁ። ሮሜ ምዕራፍ 12 ቁጥር 1 ላይ ይሄን አንብቤ ጨርሳለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካምና ደስ የሚያሰኝ ፍጹምም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ወንድሞች ሆይ ሰውነታችሁ ሰው መሆናችንን ለእግዚአብሔር እናስገዛ። ሰውነታችንን አካላችንን ለእግዚአብሔር እናስገዛ። በሁለት መንገድ ማየት እንችላለን። ሰው መሆናችንን ከእንስሳት ተለይተን ሰው መሆናችንን ማሰብ የሚችል አእምሮ ኖሮን ያንን ለእግዚአብሔር መስዋዕት የሚያቀርብ እናደርጋለን። ሰው ከሰው ጋር እንዴት መኖር እንዳለበት እያወቀ ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለበት እያወቀ ከአምላክ ጋር እንዴት ኮሚኒኬት ማድረግ እንዳለበት በመረዳት ሰውነታችንን እናስተካክላለን። ያ ሰውነት ደግሞ በብልት ውስጥ ስንወስድ እያንዳንዱ ደግሞ እጃችን፣ እግራችን እግዚአብሔርን ያክብር። ለምን? ጽዮን ሆይ አልረሳሽም። እግዚአብሔር አይረሳም። በመከራ ውስጥ ልናልፍ እንችላለን፣ በችግር ውስጥ ልናልፍ እንችላለን። ነገር ግን እግዚአብሔር አይረሳንም። በውድ በደሙ ዋጋ ስለገዛን እግዚአብሔር አይረሳንም። በምን ውስጥ እያለፍን ያለነው? እግዚአብሔር ያሻግረናል። ለምን? በኢየሱስ ክርስቶስ ደም ያሻግረናል። በልጁ በኢየሱስ ክርስቶስ ያሻግረናል። እሱ ምሕረቱ የበዛለት ስለሆነ ያሻግረናል። ቆመን እንጸልይ። እግዚአብሔር ያሻገረናል። እግዚአብሔር አልረሳንም። እግዚአብሔር አይረሳንም። በምንም ውስጥ ብናልፍ በልጁ ያሻግረናል። ለዚህ ጌታ እግዚአብሔር ያየናል። እንደ ሐና ቀንዴ ከፍ ከፍ አለ ብለን እንድንዘምር በፊቱ መሆን አለብን። መጠየቅ አለብን። እናገኛለን። እግዚአብሔር ትልቅ ነህ እንለዋለን። እግዚአብሔር ትልቅ ስለሆነ ምሕረቱ ብዙ ስለሆነ እግዚአብሔር ትልቅ ነህ እንለዋለን። በጸሎት ውስጥ ሆነን ይህን መዝሙር አብረን እንዘምራለን። እግዚአብሔር ያየናል። እግዚአብሔር ያየናል። እግዚአብሔር ይሰማናል። እግዚአብሔር ይሰማናል። የማይሰማን በሚመስልበት ቦታ እኛ ያለንበት ሁኔታ እግዚአብሔር ይሰማናል ብለን እንዳናምን ቢያደርገን
ያለንበት ነገር እግዚአብሔር ይሰማናል ብለን እንዳናምን ቢያደርገን እግዚአብሔር ይሰማናል። እግዚአብሔር ያየናል። አሜን። ሃሌሉያ። ኢየሱስ አለልን። የሚራራልን አምላክ ነው ያለን። የሚያስብልን አምላክ ነው ያለን ወገኖች። የሚራራልን አምላክ፣ የሚያስብልን አምላክ፣ ሊመታ ያለ አምላክ፣ ሊመታ ያለ አምላክ ነው ያለን። መከራው ያልፍና እኛም እንላለን ያያል። ኢየሱስ ያየናል። በምንሻገርበት በምን ውስጥ እንደምናልፍ እግዚአብሔር ያየናል። እግዚአብሔር ያየናል ወገኖች። የማይረሳን አምላክ ነው ያለን። ይህን አምላክ ከፍ ልናደርገው ይገባል።